ሩታ ሀብቴ ትናንትም ዛሬም እንግዲህ በቲክቶክ ገጿ አንዳንድ መልእክቶች እያስተላለፈች ትገኛለች። ያ ማለት እንግዲህ በጣም ልቧ እንደተሰበረና በጣም እንዳዘነች እየገለጸች ትገኛለች ማለት ነው። ሁሉም ነገር ሊረሳ ይችላል፣ ግን 2018ን ያሳለፍኩትን መቼም ቢሆን ልረሳው አልችልም። ያ ማለት እንግዲህ ሩታ ሀብቴ 2018 አካባቢ ነው የወለደች አይደለ? ያን ማለት እንግዲህ ከእርግዝናዋ አንስቶ ከወለደች አንስታ አንድም ጥሩ ነገር ሳታሳልፍ አንድም ጥሩ ነገር ሳታየው ማለፏ ነው ከዚህ ላይ የገለጸች ማለት ነው። እሱ ምንድነው እንግዲህ ትናንትም ያልገመትነው ነገር ፍቅር መታ እንደዚያ ልቧን ሰብራታለች። ከዚያ በፊት ደግሞ ወይዘሮ ሄርሜላ የምትባል ወላሂ እኔ የሄርሜላን ነገር መቼም ቢሆን ልረሳው አልችልም። ከዛ በኋላ ትናንትና ደግሞ እንግዲህ እንዳያቸዋል ለካም ሁሉም ሰው ውስጡ አይገኝም ምናምን የሚል መልእክት አስተላልፋለች ማለት ነው። በነገራችን ላይ የሰው ልጅ ውስጥ ማንም ሊያውቀውና ሊደርስበት አይችልም። ማነው እሱ የሚደርስበት ፈጣሪ ነው እንጂ የሰው ልጅ እኔ የጓደኛዬን ልብ አውቀዋለሁ፣ እኔ የእህቴን ልብ አውቀዋለሁ፣ እኔ የከሌን ልብ አውቀዋለሁ የሚል ሰው ካለ በጣም የዋህ ነው ማለት ነው። እና የሰው ልጅ ልብ ማንም ሊያነበውም ሊደርስበትም አይችልም። እሱም የሚደርስብን የሚያነበን ውስጣችን ማንም ፈጣሪ ብቻ ነው እንጂ የሰውን ከልባችን የምናስበውን የምናደርገውን የዋህ ናት፣ እሷ እኮ ጥሩ ናት፣ እሷ እኮ እንዲህ ናት እንላለን። ግን እሱ ማለት በጣም ስህተት ነው ማለት ነው። እና ሩታዬ አይዞች 2018 ደግሞ አንቺ በጣም ብዙ ነገር አሳልፈሻል፣ በጣም ብዙ ነገር ሆነሻልኝ። እንኳን አንቺና እኛ ራሳችን 2018 መቼ አልቆልን እንደ 2019 ጥሩ ነገር እውነት ይመጣ ይሆን እያልን እንግዲህ እየጠበቅን ነው። ከወር በኋላ እንደዛ ባህላዊ ይመጣል ብለን እንጠብቃለን። ያው በሁለት ማለቴ 2018 ያው እያለቀ ነውና 2019 መግቢያና መውጫ ላይ አካባቢ ነን ማለት ነው። በሰላም ያደርሰን እና እኛም ሁሌ እንላለን፣ ሁሌ እንትንላለን። ስለ አንቺ ራስሽ ባትናገሪ ውስጥሽ እንደደከመ ውስጥሽ እንደተጎዳ በጣም እንዳዘንሽ በጣም እንደተከፋሽ በደንብ አድርጎ ይገባናል። ለምን የሰው ልጅ የሚደረገው አንፃር በተለይ 2018 እንዳልሽው እኔ እንጃ በጣም ነው የተከፋሽ፣ በጣም ነው ያዘንሽ። በተለይ ደግሞ ያው የእርግዝናሽ ወቅት የወለድሽበት ወቅት ነበረ ማለት ነው። እና ቤተሰቦች እንግዲህ ይህን ይመስላልኝ። አንዳንዴ ሴት ሆነው ሴት ልጅ የሚሳደቡ ሴት ሆነው ሴት ልጅ የሚያቆሽሹ በጣም ብዙ ሰዎች ሞልተዋል። እና እናንተ ደግሞ ፈጣሪያችሁን ፈርታችሁ ምን አለ ወደ ራሳችሁ ብትመለሱ። የሆነ ለስድብ የምትቸኩሉ ከሆነ ቪዲዮውን አዳምጣቸው። ከማን ላይ ነው ሀቅ ያለ ከማን እንፍረድ ማለት እኮ ትችላላችሁ። እኛ አትሳደቡ እያልን አይደለም። በራሳችሁ ስልክ መሳደብ ትችላላችሁ፣ በራሳችሁ ሞራል ችግር የለውም። ግን አንዳንዴ ደግሞ እናመዛዝን። ሚዛኑ ከማን ላይ ነው የሚደፋ? ማን ነው ሀቅ ያላት? ወትኛይቱ ሴት ናት ሀቅ ያላት እያልን እንትን ማለት አለብን ማለት ነው። እና አይዞሽ ሩታዬ ነገም ሌላ ቀን ነው። መቼም ሁሌ እንደ ጨለማ አይቀርም። አንድ ቀን እንደሚነጋ ሁላችንም ሁሉም ሰው መቼም 100 በ100 ወይም 10 በ10 የሞላለት ሰው የለም። ሁላችንም ያው ጨለማ ውስጥ ነን ማለት እንችላለንና ነገም ሌላ ቀን ነው። እስቲ እናሳልፍ እያልን ነው እንጂ እንደ ሴት ልጅ በጣም ተጎድተሻል፣ በጣም አዝነሻል። አሁን ደግሞ እንግዲህ ፍቅር የምትባል ሴት መታለች። ያው ሄርሜላ ልብሽን ስታደርቅሽ ነበረ። በጣም አናዳሻለይ። እንደዚህ አርጉዝ ሆነሽ እንደዛ ወልደሽ አሁን ደግሞ እንግዲህ ፍቅር መታለችና እንግዲህ ከፈለገች ያው ትደረብ፣ ጣጣ የለውም። እኔ በፍቅር ምንም ማለትም አልችልም። ስህተተኛው ማን ነው? አብርሽና አብርሽ ስለሆነ ነው ማለት ነው። አብርሽ ነው ይሄን ሁላ ስህተት የሚሰራ የሩታ ልብ የሚሰብረው። ብዙ ጊዜ ስራ ነው እንላለን። ስራ ሊሆን ይችላል፣ ግን በመሀል ምን እንደሚፈጠር በመሀል አብርሽ ሩታን እንዴት ነው የሚያደርገው? በተለይ እኮ ሩታን ሴት እንዴት ነው የሚያደርገው ማለት ነው። ከሄርሜላ ጋር ምንም እንደሌላቸው ሁላችንም ጠንቅቀን እናውቃለን። በሚስት ላይ ይህን ያህል መፍረድ፣ ይህን ያህል መጃጃል፣ ልጅ የለኝም እስከ ማለት አንቺም አንድ ልጅ ነሽ እኔም አንድ ልጅ ነኝና በጣም ድሮን እንዋደዳለን እንፋቀራለን። ኧረ ፍቅርም ቢሆን አንዳንዴ ፍቅር ስነ ስርዓት ያላት ልጅ ናት። በጣም ጎበዝ ናት። ለክብሯ አትደራደርም እንላለን። ግን በዚህ ልክ አንድ ሁለት የሶስት መምጣትሽ እንደኔ ያው ደብሮኛል። እንግዲህ ምንም ማለት አይደለም። እየቆየን ደግሞ የምናይ ይሆናል የሚፈጠረውን ነገር። እና ሩታዬ አይዞሽ፣ ያልፋል። የማያልፍ ነገር የለም።
ሁሉም ነገር ያልፋል። ሁሉም ነገር ቀሪ ነው። ብቻ አንቺ አትዘኝ፣ አትውደቂ። ከወደቅሽ ነው ሰው በማይጠይቅሽ እንጂ አንቺ እንደምንም ሆነሽ ተቋቁመሽ ነገ ሌላ ቀን ነው ብለሽ መምጣት አለብሽ ማለት እንጂ 2018 ያሳለፍሽውን ጊዜ ያሳለፍሽው መከራ እንኳን አንቺ እኛ ራሳችን ምስክር አለን። በ10 ጣታችን እንመሰክርልሻለን። በ10 ጣታችን በቃ አለን ብለን እናወጣልሻለን ማለት ነው። ማንም ሰው ከአንቺ ጋር ነው ያለ ሀቅ እንዳለሽ ሚስት እንደሆንሽ የልጅ እናት እንደሆንሽ አብረሽ እንደዚህ በበላይሽ እንደሚጫወትብሽ እያየን ነው። ከስራ መሀል የሆነ ሊፈጠር ይችላል። የሩታ ልብና ፊቷ በጣም ተሰብሯልኝ። ግን ቢሆንም ያ ማለት እንግዲህ የሰውን ውስጡ ምናምን ነገር መቼም አይገኝም እና ሁሉም ሰው አስመሳይ ነው። እያስመሰለ በጣም እንትን ሰውን ይጎዳል ማለት ነው። እና ስለዚህ ቢሆንም ያም ሆነ ይህ እኛ አንቺን ተረድተንሻልኝ። ውስጥሽን ባናውቀው የዚያን ሰው ውስጡን ባናውቀው ግን መቼም የፊትሽ ገጽታ በጣም ይነበባል ማለት ነው። እንደተከፋሽ እንደተጎዳሽ እሱሱ እንኳን እኛ 3 ዓመት 4 ዓመት የተከታተልንሽ እና አንድ ቀን እኮ የተከታተልሽ ሰው ሊረዳሽ ይችላል። እና ይዞሽ አብርሽ ደግሞ እንግዲህ ምንም ነገር አልልም ብቻ የስራህን ይስጥህ ማለት ነው። ወላሂ ገና ለብር ተብሎ ይሄን ያህል መጃጃል ይሄን ያህል እንዲያ ማለቱ ለእኔ ጥሩ ነገር አይደለም። ወደ ራስ ፈጣሪ ይመልስህ። ሩታዬ ደግሞ አይዞሽ። ፍቅርም እንግዲህ ያው ብዙ ነገር ባትይ ብዙ ነገር ባታወሪ ነገ ጧት የምትሰደቢ አንቺ ነሽ። ክብርሽን ዝቅ የምታረጊ አንቺ ነሽ። የሩታ ክብር መቼም ቢሆን ዝቅ አይልም። ሰው የሚፈርድበት አንጻርና የሚሄድበት አንግል የተለየ ሆኖ ነው እንጂ ሀቅ ያላት ማናት? ሩታና ሩታ ናትና እንግዲህ ያው ጥሩውን ጊዜ ፈጣሪ ያምጣልሽ። ሀቅሽን እየወጣልሽ ነው። ሀቅሽን ወጥቶልሻል። አሁንም ወደፊትም ያው ሀቅሽ በደንብ ነው ይወጣልሽ። ያልተባልሽው ነገር የለም። በጣም ብዙ ነገር ተብለሻል። እስከ ልጅሽ የሄርሜላ አድናቂዎችን ደግሞ አንዳንድ ሰዎች መጥተው ይቅርታ ቢጠይቋቸው ይቅርታ ጠይቋቸው። ሩታ ሀብቴ አርግዛ እንደዚያ እስከ እርግዝናዋ እንደዚያ ሲዘቀዝቋት የነበረ አሁን ሄርሜላን አብርሽ ስለተዋት እየመጡ ይቅርታ ቢጠይቋቸው አንድ ሰው ይቅርታ እኔ ባትቀበሏቸው ደስ ይለኛል። እና ሩታስ ይቅርታ ተቀብል ሄደ ልትሉ ትችላላችሁ። ሩታ እንደፈለገች ግን እኛ እርስ በርሳችን በጣም ተሰዳድበናል። እርስ በርሳችን በጣም ብዙ ነገር ተባብለናል። ተው አትሳደቡ፣ ተው አትዘቅዝቁ። እስከ ልጇ ህፃን ገና ያልወጣ ያልተወለደ ልጅ ነበር ሲዘቀዝቁ ነበር። ስለዚህ እኔ መቼም ቢሆን እነሱን ይቅርታ አልጠይቃቸውም ማለት ነው። አሁን ቀደም ተነግረዋልኝ እና እኔ አሁን ሄርሜላን ስለተዋት በጣም ደስ ብሎኛል ማለት ነው። ያ ማለት የሄርሜላ አድናቂዎች ነው እንጂ ሄርሜላ ምንም ያደረገች ነገር የለም። ዩቱበር ናት፣ መስራት አለባት። አድርግ የተባለችው ነገር የምታደርግ። እናንተ ግን ተው ብለናችሁ ነበር እና ሩታዬ ዛሬም ነገም ከጎንሽ ነን። አይክፋሽ፣ ምንም ማለት አይደለም። ያው ያለ ነገር ነው። አንዳንዴ እንደዚህ ያለ ይፈጠራል። በየሁላችንም የሆነ ነገር ሊፈጠርብን ይችላል። ያንን ነገር ደግሞ ምንድነው ተቋቁመን ማለፍ አለብን እላችኋለሁ። ቤተሰቦች ላይክና ሰብስክራይብ እያደረጋችሁ ያው እንግዲህ ከሩታ ጎን መሆናችን እናስመሰክራለን። ዛሬም ነገም ከሩታዬ ጎን ነን እላችኋለሁ። አመሰግናለሁ።